ሰላም ሰላም ውድና የተከበራችሁ የብርሃን ቱብ ተከታታዮች እንደምንቆያችሁ ሁሉ ሰላም ሁሉ ደህና እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። ሰላማችሁ የበዛ የተትረፈረፈ ይሁን። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩት ላይክ በማድረግ እንዲሁም ደግሞ ሼር በማድረግ ኮሜንት በማድረግ ይህ ሀሳብ ለሚመለከታችሁ ሰዎች እንዲደርስልኝ አድርጉልኝ። በጣም ብዙ ጥያቄዎቻችሁ አለኝ። ከጥያቄዎቻችሁ ትንሽ ጥቂቱን እመልሳለሁ ማለት ነው። በጣም ጠፍቻለሁ፣ ይቅርታ። እንዲሁም ደግሞ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓልም አደረሳችሁ። አልገባውም ማለት ነው ከበዓሉ በኋላ። ይህ የመጀመሪያ ቪዲዮ ነው። በዓሉ የሰላም የጤና እንድንሆንላችሁ እመኛለሁ። ለሁላችንም ሀገራችንን ሰላም ያድርግልን። እንግዲህ ይህን ካልኩኝ በኋላ ሁላችሁም ይህንን ቤት እንግዲህ ሰብስክራይብ አድርጉልኝ። በጣም ጠፍቻለሁ እንዳልኳችሁ፣ ትንሽ ስራ ቢዚ አድርጎኝ ነው። 1-2 ቀን የቀረኝ። እንግዲህ አሁን ፈተና ልጨርስ እንደ እግዚአብሔር ፍቃድ። ከጨረስኩ በኋላ እያንዳንዱን ፈተናችሁን እመልስላችኋለሁ፣ ጥያቄዎቻችሁን። በጣም ግን የአንገብጋቢ የሆነ ጥያቄ፣ በጣም ተደጋጋሚ የተጠይቁኝ ጥያቄዎች አላችሁ ማለት ነው። እና እርግጥ ነው ይህንን ጥያቄ መመለስ የሚችለው አብዛኛ ጊዜ በትርጉም ላይ የተሰማሩት ወር ደግሞ ኦፊስ ውስጥ የሚሰሩ እነዚህ ማለትም ኦፊስ ስላችሁ በኤጀንሲ ውስጥ የሚሰሩ ሰዎች ናቸው ይህንን ጥያቄ መመለስ የሚችሉት ብዬ ነው የማስበው። ምክንያቱም ይህንን ነገር እያለፉበት ያሉት ልጆቹንም እያመጡ ያሉት እነሱ ስለሆኑ እነሱ ናቸው መመለስ ያለባቸው ትክክለኛው መልስ ብዬ ነው እኔ የማስበው። እኔ ግን ከማውቃት ጥቂቱን ነገር ግን መልስላችኋለሁ። በጣም አብዛኛዎቻችሁ ምንድን ያላችሁ ይመሰላችሁ? አንዳንድ ሰዎች ለቤት ሰራተኛ ማለትም ያው ማዳም ቤት ለመስራት መተን አሰሪዎቻችን ምግብ ይሰራሉ ቤት ውስጥ እና ኦርደር ያወጣሉ የምትሉ፣ እንዲሁም ደግሞ አንዳንዶቻችሁ ምንድን ነው ለሞግዚትነት መጥቼ ጽዳት እሰራለሁ፣ የተለያዩ ስራዎችን ያሰሩኛል፣ ይሄ ነገር ግዴታ መስራት አለብኝ ወይ መስራትስ የለብኝም ብላችሁ አብዛኞቻችሁ በተመሳሳይ ጥያቄዎችን ትጠይቁኛላችሁ ማለት ነው። አንደኛ ነገር እናንተ ሲዮሲ ስትማሩ፣ ለምሳሌ ሞግዚት ከሆናችሁ ሞግዚት እንዴት ልጆችን መንከባከብ እንዳለባችሁ ሲዮሲ ስትማሩ ተምራችሁ ነው የምትመጡት። ስለዚህ ለልጅ ከመጣችሁ ለልጅ ሞግዚትነት ነው የመጣችሁት። ለምሳሌ እኔ አጠገብ ያሉ ሞግዚት ልጆች የሌሎች ሀገር ዜጎች አሉ እኔ ጋር ማለት ነው። እነዚህ የሌሎች ሀገር ዜጎች እንዴት መሰላችሁ? ኦልሬዲ ልጅ ነው የሚይዙት። ደሞዛችሁ ራሱ ልዩነት አላቸው፣ እንኳን ሌላ ቀርቶ ማለት ነው። አሁን ፊሊፒን ያለ፣ ስሪላንካ አለች፣ ሌሎች ሀገር ዜጎች አሉ። ለልጅ ሞግዚትነት የሚከፈለው እና ለቤት ሰራተኛ ራሱ የሚከፈለው ከሌሎች ሀገር ዜጎች ጋር ስትመለከቱ ደሞዝ ራሱ ለውጥ አለ። ደሞዙ ብልጫ ያለው ልጅ የሚጠብቁ ወይንም ደግሞ ልጅ የሚያሳድጉት ነው ደሞዛቸው ከፍ ያለ ማለት ነው። ስለዚህ እነዚህ አሁን ሰዎች ምንድን ነው ሌላ ስራ አይሰሩም። ልጆቹ በሄዱበት ይሄዳሉ። ልጆቹ መጫወቻ ቦታ የሚሄዱ ከሆነ ልጆቹ ጋር ልጆቹ በሄዱበት ይሄዳሉ። ግን ልጆቹን አይናቸውን ከልጆቹ ላይ አያነሱም። ልጆቹን ብቻ ነው የሚጠብቁት ማለት ነው። ስለዚህ ለልጅ ሞግዚትነት ከመጣሽ በሞግዚትነትሽ እንጂ መስራት ያለብሽ ጽዳት ስሪ የሚልሽ ልትሰሪ ትችያለሽ አልፎ አልፎ። ለምሳሌ ልጆች ክፍል ልጆችን ልብስ የምታስቀምጭበት፣ ምክንያቱም የልጆችን ልብስ ምናምን የምትተኳክሽ የምታስተካኪ አንቺ ልትሆኚ ትችላለሽ። ሌላ ሰው ላይ መጣልሽ ይችላል። ለምን ልጆቹን በቃ ኦልሬዲ የልጆቹን የምግባቸው ልጆችን ምግብ፣ የልጆቹን ልብስ፣ የልጆቹን ንጽህና አጠባበቅ እያንዳንዱ በእኛ ላይ ስለሆነ በሞግዚት ላይ ስለሆነ የወደቀ። ስለዚህ ምንድን ነው ያን ነገር የመስራት ግዴታ ሊኖርብሽ ይችላል። የሌሎች የእናት የአባት ሌሎችም ደግሞ ልጆቹ ሌላ ከአንድ ልጅ በላይ ካለ ሌሎች ልጆች ካሉ የእነሱን የመጠበቅ ግዴታ ላይኖርብሽ ይችላል። ነገር ግን የተሰጠሽ ልጅ ማለት ነው ይሄ ልጅ ነው። አንድ ልጅ እንግዲህ አብዛኛውን ጊዜ 2 ልጆች ካላቸው አንዳንዱ ቤት ነው እንጂ 2 ሰራተኛ ነው የሚቀጠረው። ታውቃላችሁ የአረብ ልጆች 2 ከሆኑ 2 ልጆች አንድ ሰው ችሎ አይዟቸውም፣ በጣም ኃይለኞች ከመሆናቸው የተነሳ ማለት ነው። ስለዚህ ምንድነው 2 ሰራተኞች ልትሆኑ ትችላላችሁ፣ ወይም ታናሽ ወይም ታላቅ ሊሆን ይችላል የሚሰጥሽ ማለት ነው። እና በዛ ነው ያ ነው። ሌላው ምንድን ነው እንዳልኳችሁ ጠለብ እንግዲህ ምግብ። አሁን ለምሳሌ እኔ እዚህ ቤት እኔ ከመምጣቴ በፊት አሰሪ ኦርደር ታወጣ ነበር ማለት ነው። ኦርደር ታወጣ ነበረ ቤት ውስጥ እየሰራች ምግብ በሹፌር በየቦታ ማለትም ያው በኦንላይን ትእዛዝ ይወጣል። በዛ ትእዛዝ መሰረት የታዘዘችውን ታወጣለች ማለት ነው። እንግዲህ የሞግዚት የሌሎችም ስራዎች በዚህ በተመሳሳይ መንገድ ነው የሚሄደው። እሺ
ምግብ ቤት ከመጣችሁ ምግብ ቤት ናችሁ እንዲህ ማለትም ምግብ ስራ ማለት ነው። በምግብ ስራ ከመጣችሁ በምግብ ስራ ነው የምትሄዱት። በልጆች እድገት በማሳደግ ወይም ደግሞ በመንከባከብ ከሆነ በዛ ነው የምትሄዱት። ሌሎች አሮጊቶች መንከባከብ ከሆነ አሮጊቶችን በመንከባከብ ነው የምትቀጥሉት። ሌላ ስራ ላትሰሩ እንትን ላትሉ ትችላላችሁ። ነገር ግን አሮጊቶችን የምትጠብቁ ከሆነ ቅርታ ተመልሼ ነው እሺ፣ ከዚህ ከመጣሙ ድንገት ግልጽ ካልሆነላችሁ ብዬ ነው። ስለዚህ ምንድን ነው አሮጊቶቹን የምትንከባከቡ ከሆነ አሮጊቶቹን ነው የምትንከባከቡት። ለአሮጊቷ የሚያስፈልጋትን ነገር ሁሉ ግን የምታሟያ አንቺ ነሽ። ልብሳቸውን የምትተኩሽ፣ ሰውነቷን ልታጥቢ ትችያለሽ። እያንዳንዷ የሚያስፈልጋት ምግቧን ልትሰሪ ትችያለሽ። ያ ነገር የእናንተ ስራ ነው። ሌላ ሰው ላይሰራ ይችላል፣ አንዳንድ ቤት ማለት ነው። አንዳንድ ቤት ደግሞ ምግብ ቤት ሰራተኛ ካለ የምግብ ቤት ሰራተኛዋ ነች የአሮጊቷንም የልጆቹንም ምግብ የምትሰራ ማለት ነው። እና ይሄ ነው ያለው። በዚህ ሀሳብ ውሰዱት። ሌላ እንዳልኳቸው እንግዲህ ኦርደሩ ላይ ልምጣና ኦርደር ያወጣሉ። ለእኔ ግን ተጨማሪ ገንዘብ አይከፈለኝም፣ ይህን ነገር የመስራት ግዴታ አለብኝ ወይ ብላችሁ ለምትጠይቁኝ ማለት ነው እናንተ መልሴ ምንድን ነው? እኔ እዚህ ቤት አልኳችሁ ከእኔ በፊት ኢትዮጵያውያን ነበሩ። ከኔ በፊት ነበር። እዚህ ቤት አልነበረችም፣ ሌላ ቤት ነበሩና እዛ ቤት ውስጥ ምን ነበረ ኦርደር ታወጣ ነበር ሴትዮ። ኦርደር ስታወጣ ግን አንደኛ ተጨማሪ ሰራተኛ አላት። የቤት ሰራተኛ እንዳሉ ሆኖ ሌላ ተጨማሪ ሰራተኛ አላት ማለት ነው። ለኦርደር መውጫ ሌሎች 2 ሰራተኞች ነበሩ፣ ለቤት ሰራተኛ 2 ሰራተኞች ነበሯት ማለት ነው። ስለዚህ ያን ሰራተኛ ምንድነው የምታደርገ? እኔ የቤት ሰራተኛ በነበረች ሴት እኔ የት ነበረች እና እሷ በምትሰራበት ሰዓት ላይ ተጨማሪ የትእዛዙን ስራ የምትሰራ ከሆነ ኦቨር ታይም ይከፈላታል ማለት ነው። ተጨማሪ በሳምንት ይከፈላታል ብር ማለት ነው። ገባችኋል አይደለ? ያ ብር ይከፈላታል። ብር ስለሚከፈላት ኦልሬዲ ምን ችግር አለ? ብር ከተከፈለኝ ለብር ፈልጌ አይደለ እንደመጣሁት ብላ ስራዋን ትሰራለች ማለት ነው። ገባችሁ አይደለ? እናንተም አሁን ተጨማሪ ኦቨር ታይም አሰርቷችሁ ብር ከፍሏችሁ ከሆነ ምንም ችግር የለው። አይ በነፃ ነው የሚያሰሩን የምትሉት ከሆነ ግን ይሄ የመስራት ግዴታ የለባችሁ። የመስራት ግዴታ የለባችሁም። ለምን? በጣም ብዙ ቤቶች እንደዚህ አይነት ክስተቶች አሉ። ያው ተጨማሪ ምግብ ቤት ውስጥ የሚሰሩ እንደ ወረቃ ቀላል ነገሮች፣ ደረቃዎች፣ ብስኩቶችን ምናምን ዳቦዎችን እንደዚህ ይወቃሉ አይደል? ልክ እንደ ኢትዮጵያውያን ኬክ ምናምን ሰርቶ ትዕዛዝ የሚያወጡ ሰዎች አሉ። ግን ይሄ ተጨማሪ ለእናንተ ስራ የሚያበዛባችሁ ከሆነ እናንተ በሰላማዊ መንገድ አሰሪያችሁን አናግራችሁ ደሞዛችሁን ማስጨመር ትችላላችሁ። ደሞዝ ደግሞ ከተጨመረላችሁ ቢሰሩ ምንም ማለት አይደለም። ከመቀመጥ ምንም የሚመጣው ነገር ስለሌለ እንደኔ አስተሳሰብ ስራ ጫና ከሌለባችሁ ብትሰሩ ምንም ችግር የለም፣ ብር ከተከፈላችሁ ማለት ነው። ግን ካልተከፈላችሁ ባላችሁ ደሞዝ ተስማምታችሁ በመጣችሁ ደሞዝ ሁለቱንም ስራ የሚሰሩ ግን ከሆነ ይሄ ተገቢ አይደለም ብዬ ነው የማስበው ማለት ነው። ምክንያቱም ያቺ ሴት እየሰራች ገቢ እያገኘች ነው ያለችው። እናንተ ደግሞ የመጣችሁ ለቤት ሰራተኝነት ወይም ደግሞ ለምግብ ስራ ለራሳችሁ ለቤት ምግብ ስራ ነው የመጣችሁ። ለሆቴል ምግብ ስራ፣ ለትዕዛዝ ምግብ ስራ ስላልመጣችሁ ያ ተጨማሪ ኦቨርታይም ብር ያስከፍላታል ማለት ነው። ይሄ እንግዲህ እኔ እንዳልኳችሁ ይህንን ጥያቄ መመለስ የሚችሉት አስተርጓሚዎች ወር ደግሞ ይህንን ህግ የሚያውቁት ናቸው መመለስ የሚችሉት። እኔ ከአካባቢ ከማያቸው ጋር ነው አነጻጽሬ እየመለስኩላቸው ያለሁት ማለት ነው። እና በእንትን ነገር እንዳትወስዱ አለ አይደለ? አይ እንደዚህ ከሆነማ እንዲህ ነው በቃ አልሰራም ብላችሁ ራሳችሁን ጉዳት ላይ እንዳትጥሉ። ነገር ግን በሰላማዊ መንገድ በቃ አሰሪዎቻችሁን ማናገራችሁ ደሞዛችሁን እንዲጨመርላችሁ ማድረግ ትችላላችሁ። የዛን ስራ የምትሰሩበት ማለት ነው። ምሳሌ እንዳልኳችሁ የሚወጣው ምግብ ይቆጠርና በምግቡ ቁጥር መሰረት ኦቨርታይም በሳምንት ይከፈላችሁ ነበር። ለእኔ እህቴ እኔ አሁን የለችም ኢትዮጵያ ገብታለች፣ እኔ ነኝ እዚህ ያለሁት ማለት ነው። ለእሷ ወር ደግሞ ከእሷ ጋር የነበረች ሌሎች ደግሞ አሁን ወደ ዱባይ ምናምን ያሉ አለች። አሁን አንዷ ዱባይ ነው ያለችው፣ አንዷም ደግሞ እነሱን በጠየቅ ትችላላችሁ። እና ስለዚህ ያ ነው መሆን ያለበት ብዬ ነው እኔ እሷን ሴትዮዋን አሰራር እኔ እደግፋለሁ። ጥሩ ነው ማለት ሳይናገሯት ይሄን ማድረጋ ጥሩ ነው። አንዳንድ ሰዎች ደግሞ አይ በቃ መስራት አለበት የመጣችሁ ለስራ ነው ብሎ የሚያስቡ ሰዎች አሉና ከእንደነዚህ አይነት ሰዎች ደግሞ መቆጠብ ነው ያለብን ብዬ ነው የማስበው። ይሄ ነው ያለው። እንግዲህ የተመቻችሁን ሀሳብ እናንተ ከውስጥ ጨምቃችሁ መውሰድ ትችላላችሁ። እኔ ጋር ያለው ግን ሀሳብ ደግሞ ከማውቀው
ማቆን ጥቂቷ ይሄን ነው የምነግራችሁ ማለት ነው። እና ይሄ ተነገረን ብላችሁም ደግሞ በጣም እንትን እንዳትሉ አደራችሁን። ሰዎቻችሁ ላይ ያው ቶሎ እርምጃ አትውሰዱ። መጀመሪያ ከምንም በላይ ያው አረቦች ደሞዝ ጨምሩ እንዲያደርጉልን ሲባሉ አይወዱም እና መጀመሪያ ግን እኔም ከምነግራችሁ ይልቅ ምን ማድረግ አለባችሁ? በእምነታችሁ ጸሎት አድርጉ። ውስጣችሁ ተናገሩ ካመነበት ውስጣችሁ ደስ ብሎት ካመነበት ሰዎቹን ጠይቁ። ደግሞ ውስጣችሁ ካላመነበት ደስ ካላላችሁ ውስጣችሁ ያን ነገር ስታስቡት የሚረብሻችሁ ከሆነ አትጠይቁ። ገባችሁ አይደለ? ውስጣችሁን በደንብ አድርጋችሁ አዳምጡ። እነሱ ደሞዝ ጨምሩልኝ ማለት አይወዱም። ወዳኑም ቅይር ነው የሚሉት ማለት ነው። ከዛ አንጻር ነው እንደዛ ብዬ የምላችሁና የምትሰሪበትን ይሄንን ደሞዝ ይሄን አክል ጨምርልኝ ብትሏትም ራሱ በጣም ከባዶች ከመሆናቸው የተነሳ ነው እንዲቀያየሩባቸው ስለማልፈልግ በሰላማዊ መንገድ ሰርታችሁ ወደ ሀገራችሁ መሄድ እንድትችሉ ስለሚፈልግ ነው እንደዛ ብዬ የምላችሁና መጀመሪያ ውስጣችሁን አዳምጡ። እኔም ስላልኳችሁ ሌሎችም ሰዎች ስላሏችሁ አይደለም፣ በደንብ ራሳችሁን ውስጣችሁን አዳምጣችሁ ውስጣችሁ የሚላችሁን ነገር አድርጉ። በጣም ነው የምወዳችሁ ማከብራችሁ አብራችሁን ስለነበራችሁ። ቀጣይ ደግሞ ሌሎችም ጥያቄዎች ላይ ያው እንዲሁ እያወራን እንሄዳለን። መልካም ጊዜ ይሆንላችሁ።